አኮርዲንግ ቱ who? አኮርዲንግ ቱ ጳውሎስ እንዳለው በቦታውም ያለ ቦታውም በጊዜውም ያለ ጊዜውም ባለው ነው ወይስ አንተ እዚህ ጋር በፕሮቴስታንት አፍ ሲነገር በጥላቻ አይን ስለሚቀላ ነው? በየትኛው መስፈርት ነው ነው ጥያቄው። አያስኬድም እሱ እና ክሱ የመጣበት ሰርፕራይዝ አያደርግም። እ፣ ያው የቲክቶዶክስ ነው ጩኸቱም እንደምታውቁት። እኔ ቲክቶዶክስ ትመቸኛለች እንደምታውቁት እና እ፣ እንትን ይባል ተብሎ የሆነ ሳለ ወሬ ተነስቶ ነበር የምታስታውሱ ከሆነ ከድምፅ ጋር ተያይዞ ምናምን መንገድ ላይ ጎዳና ስብከቶች ምናምን በሚባለው ላይ ህግ ሊወጣ ነው ምናምን ሲባል በደስታ ጮቤ የረገጡት አሁንም ቲክቶዶክሶች ናቸው። እዚህ ቲክቶክ ላይ ምናምን ያሉ ይቁምልን ምናምን። ኢማጂን ኢየሱስ የሚለውን ስም ካለ መስማት ጋር እልህ የገጠሙት እነሱ ናቸው። ሙስሊሙ ምንም አይልም፣ ሌላው ምንም አይልም። ከፕሮቴስታንት ጋር ስለተስማማ ነው ሙስሊሙ ዝም ያለው አይደለም። ለምን? እነሱም ፍሪ ስፒችን እና ፍሪደም ኦፍ ሪሊጅንን ኤክሰርሳይዝ እያደረጉ ስለሆነ እነሱም ወጥቶ በሞንታርቦ ስለሚሰብኩ በሞንታርቦ ወጥቶ ገበያ ቦታ ላይ ህዝብ የሚበዛበት ቦታ ላይ የማይሰብከው ኦርቶዶክስ ብቻ ነው ይታወቃል። ለዛ ነው ከነሱ የሚመጣው ይሄ የደስታ ጮቤው የሚመጣው ዳስ ዋይ እነሱ እዛው በቃ አጥር ውስጥ ታጥረው በማይክራፎን ምናምን ተናግሮ መመለስን ነው ፕሪፈር የሚያደርጉት። ሌላው ደግሞ ውጭ የሚያደርገውን ነገር አይፈልጉትም። አኮርዲንግ ቱ ማን ነው ነው ጥያቄው። እንደ ማን መስፈርት ሲባል እንደ ራሳቸው ምንም ስልጣንና አውቶሪቲ የለም ከዚህ ክሌም ጀርባ። መጽሐፍ ቅዱሳዊ ክሌም የለውም ማለት በቃ ስብከቶች መደረግ ያለባቸው ቤተክርስቲያን አጥር ውስጥ ብቻ ነው የሚል ክሌም ባካፕ የለውም። ከመጽሐፍ ቅዱስ የለውም። ዳን ኢትዮጵያ ኢዝ በጣም ሞስት ሶፊስቲኬትድ የሆነ ቅድም አይደንቲቲ ያልኳችሁ ሃይማኖቱ፣ ፖለቲካው፣ የሆነ ቡድንተኝነቱ ከሌሎች ዓለማት በጣም የገነነ እንደሆነ ሁላችንም እናውቃለን። በጣም ሃይማኖታዊ ሀገር እንደሆነች ሰው እንደዚህ አይነት ነገሮች ሪፍሌክት መደረጋቸው እንግዳ የሆነ በየጊዜው ለምንድን ነው ኢሹ የሚሆነው ነው ጥያቄው። ለምንድን ነው ኢሹ የሚሆነው? በቃ አይደንቲቲያችን እንደዛ ነው አይደል የሰራው። ስሬታችን ኢትዮጵያዊና ሲባል ሃይማኖትን መነጠል አንችልም። ሶ ሁለት ቤዝ አርጊመንቶችን አቅርቤያለሁ። አንደኛው ማስተዋል የዛ ሚኒስትሪ ኦር ምንድነው የዛ ሚኒስቴር ወይም መስሪያ ቤት ፕሬዚዳንት ከመሆኗ በፊት ክርስቲያን ናት። ስለዚህ አይደንቲቲዋን መናገር መብቷ ነው። እንደ አይደንቲቲዋ ወይም እንደ ማንነቷ እዛ ቦታ ላይ ያለ ነገር ማስቀመጧ ምንም ለጥያቄ የሚቀርብ ነገር አይደለም። ምንም አይነት ክስ ነው የማይቀርብባት። ባይዞ ያው እዚህ ተጫጭሆ አራት ቀን አውርቶ ከማለፍ ያለፈ ማለት ነው። ምንም ነገር ነው የማይደርስባት በመስሪያ ቤቱም ይሁን ኦኬ፣ በመስሪያ ቤትም ይሁን በምንም ይሁን ምንም አይመጣባትም። ዳስ ሄር ፍሪደም ነው፣ መብቷም ጭምር ነው። ኦኬ፣ እዛ ጋ ማርያም 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 ሲባል ምንም አልተባለም። ደን አንደኛው ይመጣና ደግሞ ክርስቶስን ስጦታም ሰጣችሁ ህይወታችሁ ይለወጣል you will never be the same ምናምን ሲባል እንዴ ያለ ቦታው ለአዶናይ ቦታ ያደረገው ማን ነው? ለአዶናይስ ቦታ ያደረገው ማን ነው? እንደው የቦታ ጉዳይ ይወራ ከተባለ እኮ ለሱ ሰግጥ የሚል ነገር ነው ማውራት የነበረበት እዛ መድረክ ላይ የታወቀውን በዛ ስለሆነ ማለት ነው። ራይት ስለመሰገጥ ብቻ ነው ማውራት የነበረበት። አንተ ማርያም ማርያም መድኃኒዓለም ልትል ማነ? ለምን አላላችሁም? ለምን አትሉ? ኦኬ። ስለዚህ እቺ ሴት ሞሮፍ አሁን በስፖርት እንትኑ አሁን ባለው መስሪያ ቤት እየሰራች ስላለችው ስራ ሳይሆን እኛ ደግሞ ሞር የምናውቃት በፕሮቴስታንቱ ቤት ከቅዱሳን ጋር ባላት ህብረት ወንጌል ምስክርነት ሲወጡ ባነር ይዘው ሲወጡ ሲመሰክሩ ነው። ያን አይደንቲቲ ነው ሞር የምናውቀው እንደውም። ስለዚህ ሰው በሚታወቅበት ነገር ሞር ወደፊት ሲሄድ ለምን አይባልም ነው? ለምን አይባልም? አሁን ጠቅላይ ሚኒስትሩ ልክ ሌሎች ቤታችን ውስጥ ያሉ ኢቫንጀሊዝም ላይ የሚወጡ ሰዎች እንደሚወጡት መንገድ ላይ ወጥተው እንደው ጥበቃውም ኖሮ ምንም ኖሮ ኢየሱስ ያድናል እያለ ቢሰብክ መገናኛ አደባባይ ላይ ጠቅላይ ሚኒስተር አይደለ እንዴ? ለምን ሰበከ ሊሉ ነው? ባይዘው 100% መብት አለው። ጠቅላይ ሚኒስተርነቱን አይነካም። ያ ለምን ጠቅላይ ሚኒስተር ከመሆኑ በፊት ምን ስለሆነ
አማኝ ስለሆነ በክርስቶስ የሚያምን ክርስቲያን ስለሆነ ማለት ነው። ስለዚህ እኛ ላይ ተደርቦ የሚመጡ የካባ አይደንቲቲዎችን ኦር ከላይ የምንጨምራቸውን የሚቀጠሉ አይደንቲቲዎችን ለመጀመሪያው እውነተኛ ማንነታችን መሸፈኛ አድርገን ለምንድን ነው የምናመጣው ነው ጥያቄው። ለምንድን ነው የምናመጣው? ለምን? እኔ ምንም ነገር ከመሆኔ በፊት ክርስቲያን ነኝ እኔ። ከዛ ተጨማሪ አይደንቲቲዎች ይመጣሉ። በብሔር ጋሞ ነኝ እኔ። ኦኬ። ቋንቋ ጋሞኛ ነው የመጀመሪያ ቋንቋዬ፣ ሁለተኛ ቋንቋዬ አማርኛ። እየተጨመረ ነው የሚመጣው፣ እየተጨመረ ነው የሚመጣው። ስለዚህ ቀጥሎ የሚመጡ አይደንቲቲዎች እነሱ ናቸው ዲተርማይን የሚያደርጉት ማን መሆንህን፣ ማውራት ያለብህን፣ መናገር ያለብህን፣ ኤክሰርሳይዝ ማድረግ ያለብህን ነገሮች ቀጥሎ የሚመጣው አይደንቲቲ ነው። ኖ ወይ እኔ የመጀመሪያው አይደንቲቲ ያለኝ መጽሐፍ ቅዱስ ኦር ማንነትህ ያለኝ ምንድን ነው? ዓለም ሳይፈጠር በልጁ መረጠ፣ ልጆቹ እንድንሆን አስቀድሞ ወሰነ፣ የልጁን መልክ እንድንመስል ወሰነ። ዓለም ሳይፈጠር ኦኬ፣ ዓለም ሳይፈጠር እግዚአብሔር የሰጠኝን አይደንቲቲ እሱ ነው ሪፍሌክት ማድረገው። ከዛ ሌላው ይመጣል፣ ችግር የለውም። ብሔሬ ከዛ በኋላ ይመጣል። ኦኬ፣ ቋንቋዬ ከዛ በኋላ ይመጣል። ቀለሜ ከዛ በኋላ ይመጣል። ቁመቴ ከዛ በኋላ ይመጣል። ኦኬ፣ ከዛ በኋላ ይመጣል ማለት ነው። እና ቆይ አንዴ አሁን ያለሁበት ቦታ ላይ እንደዛ አይነት ጩቤት ለማስኬድ ማለት ነው። እውነት አንድ እውነት ምድሮ ኮሜንት ላይ እያልክ ያለው ማይክሮፎኑን አንሳው አንዴ። እውነት ደህና ይስጥልን፣ አብሮ ይስጥልን። ምንድን ነው ኮሜንት ላይ ጻፍከው? ምን ተጻፈ? አይ ጻፍከውን እያየሁ ነው። አንዴ ያልከው ምንድን ነው? ነው ቆየት ብሏል። አይ እስቲ ትፈቅዱልኛላችሁ ማለት ነው። ይቅርታ ከገባ በኋላ ነው የጻፍከው አይደለ? አዎ ከገባ በኋላ ነው። ውረድ ከዚህ እንዴ! ሊያወራ ገብቶ እዚህ ቁጭ ብሎ አንዴ ይላል እንዴ? ያ ስለዚህ ያቺ ብስጭት ለምን እንደመጣች እናውቃለን። የመጣበትን ቦታ ደግሞ ሰርፕራይዝ አያደርገንም። ሁሌም ክርስቶስን ከሚቃወም ኤሪያ ስለሆነ አሁንም ትችቱና ጩኸቱ እየመጣ ያለው ሰርፕራይዝ አላረጋችሁንም። ስንጠብቃችሁ ነበር። ክሱ ከየት ሊመጣ እንደሚችል እናቅ ነበረ። ኦኬ እናቅ ነበረ። ስለዚህ ሰርፕራይዝ አላረጋችሁንም። መሬት ላይም ተቃውሞ ከእናንተ ነው የሚመጣው። ሚዲያ ላይም ክርስቶስ ሲባል ተቃውሞ ከእናንተ ነው የሚመጣው። ስለዚህ ሰርፕራይዝ አላረጋችሁንም እና ማስተዋልን በምንም አይነት ሚንስ ወደ ምንም ክስ ማቅረብ አይቻልም። ባይዞ ሺ ሪፍሌክትድ ሄር አይደንቲቲ፣ በደንብ አይደንቲቲዋን ሪፍሌክት አድርጋለች። ሌላውም አድርጓል። ተሜ ወንድማችን እንደውም እዛ ላይ ጥሩ ቪዲዮ ሰርቷል። ተሜ ጌታ ልጅ ማለት ነው። ሌሎችም አምላካቸውን አመስግነዋል፣ እሱም አምላኩን አመስግነዋል ነው ያለው። ስለዚህ አዶናይ አምላክ ማን እንደሆነ አውቀናል ማለት ነው። ተሜ ልክ ነው። ሌሎችም አምላካቸውን አመስግነዋል፣ አዶናይም አምላኩን አመስግነዋል። አዶናይ ያመሰግነው ማን እንደሆነ እናውቃለን። ስለዚህ የኦርቶዶክስ አምላክ ማን ነው ሲባል ያው ከተሜ ጌታ ልጅ አፍ እንደሰማ ነው ማርያም ትሆናለች ማለት ነው። ዳስ አይደንቲቲ እኛም ደግሞ ሪፍሌክት አድርገን የምንመጣው እሱን ስለሆነ ማለት ነው። እና ክሱ ውሃ ማነሳ ነው። ለማንኛውም የተለመደ ክስ ነው። ፕሮቴስታንት ኢየሱስ ካለ እሪ እያለ ነጠላውን አዘግዝቆ የሚመጣው ማን እንደሆነ እናውቃለን። እሪ ለምን ቦታው ነው ቦታ አይደለም፣ አካባቢው ነው አካባቢ አይደለም፣ ጂኦግራፊው ነው ጂኦግራፊ አይደለም እያለ ለመክሰስ የሚመጣው ማን እንደሆነ እናውቃለን። ኮምፕሊት የክርስቶስ ተቃዋሚ ሆኖ እንኳን ክርስቶስን አልሞተም አልተሰቀለም የሚለው ሙስሊም እንኳን እንደዚህ ሪያክት አያደርግም። እዚሁ ቤት ውስጥ ያሉት ናቸው። ምንድነው ክርስቲያን ውስጥ ያሉ ክርስቲያንን የሚለውን ነገር ክሌም የሚያደርጉ እነሱ ናቸው ሁሌም ተቃዋሚ ሆነው የሚመጡት። ስለዚህ ክርስቶስ የት ይሰበካል? ክርስቶስ የት ነው ያለው? በክርስቶስ የማያፍር ማን ነው? ኦኬ በክርስቶስ ሙሉ እምነቱን ሪፍሌክት የሚያደርገው ማን ነው? የሚታወቅ ነው።
ስለዚህ እሷን መንካት አይቻልም ነው። ስለዚህ አርጊመንቶቻችን ምንድናቸው? ምንም ነገር ከመሆኗ በፊት ባለስልጣን ከመሆኗ በፊት ፕሬዚዳንት ከመሆኗ በፊት ክርስቲያን ነች። የትም ሪፕሬዘንት የምታደርገው መጀመሪያ ላይ እሱን ነው። በቃ የትም ብትሆን የተባበሩት መንግስታት ድርጅት እንትን ላይ ብትሄድ እዛ ቦታ ላይ ኖሚኒ ከመሆኗ በፊት ኦኬ ክርስቲያን ናት ቀድማ። ነገሩን ወደኋላ እንውሰደው ከተባለ እንደ መጽሐፍ ቅዱስ ደግሞ ዓለም ሳይፈጠር ነው ለዚህ አይደንቲቲ የተመረጠችው ልጁ እንድትሆን የልጁን መልክ እንድትይዝ አስቀድማ። ስለዚህ አስቀድመን የተሰራልነትን ያንን ነገር ነው ሪፍሌክት የምናደርገው ኦኬ ሪፕሬዘንት የምናደርገው እሱን ነው። ጳውሎስ ደግሞ ሁለተኛ አርጊመንታችን በጊዜውም ያለ ጊዜውም ብሏል። ስለዚህ ጊዜው አይደለም ቦታው አይደለም ካላችሁ ያለ ጊዜውም ስላለን ጳውሎስን ነው የምንሰማው፣ እናንተን አንሰማም። እናንተ የክርስቶስ ጥላቻ ስላላችሁ ነው በዛ መልክ ሪያክት ያደረጋችሁ። እኛ ደግሞ ከጳውሎስ ጋር እንሆንና በጊዜውም ያለ ጊዜውም ስላለ ምናልባት እዛ ጋር ያለው ሽልማትን ብቻ ማውራት 100,000 ብር ሶስተኛ የወጣው 200,000 ብር ምናምን የሚል አይነት ድምጽ ነው አይደለ ገኖ እንዲወጣ ተፈልጎ የነበረው። እንትን ያሸነፉት እንትን ግሩፖች እንትን ያመቱ ምናምን እገሌ እንዲባል ነው። ያለ ጊዜው እየተባለ ያለው ከዛ ጋር እየተነጻጸረ ከሆነ ያለ ጊዜውም ስበኩ ተብለናል። የትም ቢሆን በቃ ሪስክ ውሰዱ። እኛን ስትጠሩ የትም ስትጠሩ ሪስክ ውሰዱ። ክርስቶስን ሳንናገር አንኖርም። ያያችሁ ጉበት በቃ አሁን እኔም ብጠራ ማለት ነው የትም ጥራ እኔም ብጠራ ያንን ነገር አልውድ ሳላረግ ያንን ነገር ሳልናገር ክርስቶስን ሳልናገር አልወርድም። ስለዚህ ሪስክ ወስደ ጥራ ስጠራኝ አማን እንደዚህ መናገሩ ስለማይቀር ብለ ሪስክ ወስደ ጥራኝ። ሳልናገር የወረድኩለት ደግሞ ሞቻለሁ። እኔ ሞቻለሁ። የትም ነው ያልኩ የትም ዩኤን ሰሚትም ይሁን G7ም ይሁን የትም ጥራ አማን ካለ ያ ነገር መጠራቱ እንደማይቀር ሪስክ ወስደ ነው የምጠራው። የትኛውንም ፕሮቴስታንት የትኛውንም ክርስቲያን ማለት ነው። እያወቃችሁን አለመናገር እንደማንችል ኦኬ አለመናገር እንደማንችል እያወቃችሁ ለምን ተናገራችሁ ይባላል? ለምን ተናገራችሁ ይባላል? አእምሯቸውን የሳቱ ሰዎች መንገድ ላይ ፔስታል ምናምን አናታቸው ላይ አስረው ቁር ሰንደል ሰክተው የሚሄዱ ሰዎች ለምን ፈነከተኝ ምናምን አይባልም አይደል? ለምን ፈነከተኝ አይባልም። ዳስ ኢዝ አይደንቲቲ። ፕሮቴስታንትን ደግሞ የሆነ ስብሰባ ላይም ጥራ፣ ሰርግ ላይ ጥራ፣ ለቅሶ ላይም ጥራ፣ የትም ጥራ ክርስቶስ ይነገራል፣ ግድ ይላል። ዳስ አወር አይደንቲቲ። ማንነታችን እሱ ስለሆነ ማለት ነው። እና ከማንነት ተለይ፣ ቦታውን ምረጥ። ሰርግ እኮ ነው እንዴት ኢየሱስ ትላለ? እና ታዲያ የሚመጣው ሙሽራ ማን ሆነና ነው? ዋናው ሙሽራ ማን ሆነና ነው ሰርግ ቦታ ላይ ኢየሱስ ማልናገረው? ለቅሶ ቦታ ላይ እሺ ተው፣ ለቅሶ ቦታ ላይ እንዴት ትናገራለህ? ትንሣኤና ህይወት ማን ሆነና ነው ክርስቶስ ማልናገረው? ማልናገረው ገበያ ቦታ ላይ ምናምና እናት ክርስቶስ ኢየሱስ የት ነበር ሲያስተምር የነበረው? ሐዋርያው ጳውሎስ የት እየወረደ ነበር የሚያስተምር የነበረው? ሐዋርያቶቹ ደቀ መዛሙርቶቹ የት ነበር የሚሄዱ የነበሩት? ከነሱ ላይ ያየሁት ህይወት ያ ነው። ቦታ አትንገረኝ። የለም ክርስቶስ የማይነገርበት ቦታ የለም። ፍጥረት ሁሉ መስማት አለበት። ድንጋይ፣ ውሃው፣ ዛፉ፣ ወፎቹ መስማት አለባቸው። ሁሉም መስማት አለበት። እና ቦታ ምናምን አትበለኝ ሌላ ጊዜ። እና እኔን ስጠራ ወይ ባጠራ ነው የሚሻልህ ባጠራኝ ማለት ነው። አንዴውኑ ሪስክ ወስደ መጥራት ያለብህ አማንን ከጠራሁት ግዴታ ስለ ክርስቶስ ማውራቱ ስለማይቀር እሱን ህይወት ነውና ተቀበሉት ማለቱ ስለማይቀር በቃ እሱን ሪስክ አድርገን እንጥራው፣ ችግር የለውም መምጣት አለበት ብለህ ነው ወስነህ ነው መጥራት ያለብህ። ሌላውንም ፕሮቴስታንት እንደዛ ወንድሞቼን እህቶቼን ማለት እና የአንቲክራይስት መንፈስ የተወጋ ይሁን። አሜን ነው ወይ? ወይ ሪሲቭ አሜን ብያለሁ። አሜን ነው፣ አሜን ነው፣ አሜን ነው፣ አሜን ነው። ፓስተር ሰላም በይንና ከሰሙ ከእንትን ካለ በኋላ ከዛ ከቃልዬ በኋላ ፓስተርዬ ደግሞ አንቺ የዛሬውን ነገር ትናገሪያለሽ፣ ሀሳብ ስጭበት። እንዴት አየሽው? ሰላም ለእናንተ ይሁን። አስቱዬ ሁላችሁም በጌታ ወዳችሁ ወገኖች ላይም ታችም ያላችሁ ሰላም ለእናንተ ይሁን። መቼም ከሰሙ በኋላ ነው ያልከኝ ወይስ ሀሳብ ልስጥ? ያው ሰሙ እንግዲህ ሰሙ እሺ፣ ተባረኩ። ወዳችኋለሁ። ሰላም ብያለሁ። እሺ ሰሙ እንዴት አየኸው?
ኢሹ በጣም ይገርማል በእውነት። በነገራችን ላይ በጣም ገርማኝ ነበረ። በዚህ ልክ ማቹሪቲ ምንድነው በትክክለኛው ጊዜ በትክክለኛው ቦታና በትክክለኛው ሰው ነው እዛ ቦታ ላይ ስለ ክርስቶስ የተነገረው። በጣም ብዙዎች ለምን እንደከበዳቸው ነው ያላቅም። ብዙዎች እዛ ቦታ ላይ እንዲመለክ የተፈለገ ነገር ነበር፣ የተለበሰለት አለ። መቼስ በጣም ያሳፍር ነበር አይደል በኢትዮጵያ ታሪክ እንዲህ አይነት ነገር መመልከት። ምክንያቱም እቺ ልጅ ያየችው ነገር ነው ያስደነገጣት። ምናልባት በዚህ ልጅ አንደበት የተናገረው እግዚአብሔር ነው። ምክንያቱም ትናንትና ግሪኮች አህዛቦች የጣሉትን ያን የጣዖታት ይሄ ወርሺፒንግ ስታይል በቃ ክርስቶስን አሳይታ ነው ዝም ያስባለቻቸው። ስሙን መገንባት የሚፈልግ ነበር፣ ነገር ግን አልቻለም። የተረበሹትም ለዚህ ይመስለኛል። የተረበሹትም እዛ ቦታ ላይ የግብረ ሰዶምን ልብስ ለብሶ ሲመጣ የተቃወመ የለም፣ አፉን የያዘ የለም። እርቃኗን መታ ኢቨን በቡታንታ ሁላ በጣም የሆነ እንደ ኢትዮጵያውያን ልንናገረው የሚያሳፍረን ነገር የተናገረ አፉን የያዘ የለም፣ የደነገጠ የለም። እዛ ቦታ ላይ የግሪክ አማልክትን መስሎ ይመጣዋል። አንድም የተናገረ ሰው የለም እዛ ቦታ ላይ። በነገራችን ላይ አዋርድ የተባለው አዋርድ አይደለም፣ የሆነ ጣዖት እንዲመለክ ነበር እንትን የተባለው የሆነ ጣዖት። የተጠራችውች ልጅ እንደ ሴኩላር ተቋም ላይ መታ ስለ ሴኩላሪዝም ባታወራ እንነቅፋት ነበረ። ምክንያቱም እሷ መንግስትን ወክላ ነው። አዎ ሴኩላሩ ወርልድ ይሄን ነገር አይፈልግም። ስለዚህ ግን የተደረገው እንዲህ አይነት ቦታ ላይ አይደለም። የተጠራችው ልጅቷ የሆነ አይዶል የሚመለክበት ቦታ ላይ ነው። የሆነ አይዶል ወደሚተዋወቅበት ቦታ ላይ ነበረ። ምንም እኮ አይደለም። በቃ እያንዳንዱ ሰው ለብሶት የነበረው የጣዖት አምላኪያንን ልብስ ነበር፣ የጣዖታትን ልብስ ነበረ። የጣዖትን ምናልባት እናንተ አሁን እያያችሁ ያልነበራችሁት የሆነ እይታ አለ። እኔ በጣም ነው የረበሸኝ። በቃ እኔ እንደውም እንትን አልኩኝና ወዲያው ደንግጬ ነው ያቆምኩት። ምክንያቱም እነዚህ ሰዎች የትውልድን አእምሮ አቢዩዝ እያደረጉ ነው። ሰዎች ክርስቶስ ኢየሱስን ከማምለክ ሰይጣንን ወደ ማምለክ ኤግዘምት እያደረጉ ነው። በደንብ አስተውሉ። ኤግዘምሽን ነው እዛ ቦታ ላይ ያለው። የሆነ ሽግግር ነው እያደረጉ ያሉት። ምን የሌለ እንትን አለ። ይሄ ግብረ ሰዶማውያን አለባበስ ነበረ። እያንዳንዱ አለባበሱ እቺ በተርፍ ላይ የምትመስል አለባበስ አለች አይደል? አይታችኋታል አይደል? ምን የምትባል አይደላት ያቺ ማናት? የሆነች አንድ ክራንክ ምናምን የምትባል ልጅ ያስለበሷት ወደጂ። አሁን ኦፊሻሊ በኢትዮጵያ ደረጃ ሰይጣኒዝም በአደባባይ ወርሺፕ እየተደረገ ነው። አዋርዱ ሴኩላር የሆነ ነገር ሳይሆን አዋርዱ የሆነ ሃይማኖትን ለማስተዋወቅ ነበር። ያን ነገር እግዚአብሔር አልፈቀደም። ልክ ሲጀምር ነው አይደል የክርስቶስ ስምን ይጠራቸው። ትክክለኛ ጊዜ፣ ትክክለኛ ቦታ፣ ትክክለኛው ሰው ስለ ክርስቶስ የተናገረች ልጅ። ምክንያቱም አየችው፣ ስታየው አላማው ሽልማት መስጠት አልነበረም። ቦታው ላይ አላማው ዴሞኒዝምን ማስፋፋት፣ በቃ ሰይጣኒዝምን ማስፋፋት ነበር። በዚህ ቦታ ስለ ክርስቶስ ኢየሱስ ባትናገር ይፈረድባት ነበር። እቺን ልጅ ማንም አይጠይቃትም። ወደድክም ጠላህም ሃይማኖትህን ይዘህ መተህ ፕሮሞት እያደረግ የጠራሃት የሆነ የሰይጣኒዝም ሃይማኖት ፕሮግራም ላይ ጠርታሃት ስለ አምላክሽ አትናገር የምትላት ከሆነ አንቺም ነይና በግድ ፎርስፉሊ የኛን አምላክ አምልኪ ማለት ነው።
ወዳጄ እዛ ቦታ ላይ እኔ በአናቴ ተተክዬ ስለ ክርስቶስ እናገር ነበረ። አለመናገር አንችልም አይደለም፣ በአናቴ ቆሜ ሁላ ልናገር እችላለሁ። ምክንያቱም አዲስ ፕሮግራም ትውልድ ላይ ሎድ እየተደረገ ነው። ህፃናትን ኮረፕት የሚያደርግ ማኒፑሌት የሚያደርግ አቢዩዝ የሚያደርግ የሰው ልጅ ፍጹም ኢትዮጵያውያን ከእግዚአብሔር ትራክ እንዲወጡ ይሄ ስራ እኮ መሰራት የተጀመረው እንዲሁ አይደለም። እዛ ጋር ሲሸለሙ ያያቸዋቸው ሰዎች ሃይማኖታዊ ሰዎች አይደሉም። እዛ ጋር የምታዩቸው ግማሹ ማስተርቤሽንን ፕሮሞት ሲያደርግ ናንዲያ ፍጹም ጸያፍ የሆነ ነገር በደንብ አስተውሉ። ግማሹ ምን እያደረገ ነበር? ፕሮሞት ሲያደርግ የነበረው በጣም በሚያሳፍር ሁኔታ ሰግጥ ደደቡን እንግዲህ እግዚአብሔር ያሳያችሁ ማን እየተሸለመ እንዳለ። ግማሹ ምን እየሆነ የወንድን ገጸ ባህሪ እየተለበሰ ምን አይነት ሰው እየፈጠሩ እንዳለ እዩ። አሁን ለምሳሌ ዩቲናስ የምትባለው ስትሰራ የነበረው ነገር አክሰፕት የሚያደርግ ሰው አለ? ምንድነው? ወንድ ልጅ ጠፍቶ ነው እሷ ወንድ ሆና ጎበዝን አይደለም። ዓላማው አይደለም፣ ማለማመድ ነው ሰውን። ሴት ሆና መስራት እኮ ትችላለች። እሷ የወንድን ካራክተር ይዛ ከማን ጋር ነው የምትጫወተው? ከሴት ልጅ ጋር። ለምን ተፈለገ? ይሄ ቫለንታይን ዴይ የሚባል ነገር ታውቃላችሁ? አይ ቲንክ ብዙዎቻችሁ ታውቁታላችሁ። እና እንደውም ቅዱስ ቫለንቲኖስ እያሉ ከብዙ ጊዜ ከመንፈሳዊ ነገር ጋር ሊያገናኘት ፈልጋ አይደለም። ለማን ነው እዛ ቦታ ላይ ይሄ አሁን ቀይ የለበሰው የሴቶች ምንድነው? ጀስት ሰው ለማን አይደለም እኮ ብሬናሽ እያደረጉን ነው። ታውቃላችሁ? ምንድነው ዘመኑን ዋጁት ነው አይደል? አፋቸውን ሊያስይዛቸው ይችል የነበረው በሳቱ ነውራቸው ነበር። እዛ ጋር ሲደረግ የነበረ ነውር እወቁት ነው ያለችው አይደል? ልጅ ህይወታችሁ እንደሆነ እወቁት፣ ሊያድናችሁ እንደሚችል ሁሉም እስራት ውስጥ ነው። ግቡ እያንዳንዱ እዛ ቦታ ላይ። አሁን ቲክታክ ቤታቸውን ገብተው ብታዩ ሲጨፍሩ ነው ሲላላሱ ነው የምታዩት። እርቃናቸውን እንትን እነዚህ ሰዎች ነው እዛ ቦታ ላይ የተገኙት። ሊሸለሙ እዛ ቦታ ላይ የቆሙት የሰይጣንን መንግስት የሚያስፋፉ ትውልድን አቢዩዝ የሚያደርጉ ማኒፑሌት የሚያደርጉ ሰዎች ናቸው እዛ ቦታ ላይ ያሉት። ትውልድ ህፃናትን ጭምር በጣም ኮንሸስ ልትሆኑ ይገባል። በነገራችን ላይ እስኪ እኔ አንድ ነገር እንትን እንበላችሁ። በምን እውቀታቸው ነው እነዚህ ሰዎች እዛ ሊሸለሙ የቻሉት? ምን እውቀት ያለው ነገር አድርገው ነው? ኦኬ እኛ አሁን ፕሮሞሽን የሰሩ ልጆች አሉ ምናምን ጎበዝ ናቸው። በቃ የተሰጣቸውን ነገር እንዲህ ለብቃ እንትን አሉ ሳንቲም ለማግኘት ሲሉ ምናልባት ድህነታቸውም ሊሆን ማጣታቸውም ሊሆን ይችላል። በጣም ብዙዎቹ ሲያለቅሱ እኔ እንደውም አንዱን ዲዩት አድርጌዋለሁ። በጣም አሳዝኖኝ ስለነበረ ዲዩት ያደረኩት በነገራችን ላይ ኢንቴንሽናቸው ሳይገባኝ ቀርተው አይደለም። ኢንቴንሽናቸው የሚሰሩ ሰዎችን ማበረታታት ሳይሆን ኢንቴንሽን እያንዳንዱ የተሸለሙ ሰዎችን ይዋቸው። እያንዳንዱ ሲሸለሙ የነበሩ ስራቸው በደንብ ይው። የትውልድ ጭንቅላት ላይ ምን ያህል የኛን ዓላማ አሳኩ የሚባሉ ሰዎች ተመርጠው ነው እዛ ቦታ የተገኙት። ተመርጠው ኢንፍሉዌንሰር የተባለ እዚህ ቲክታክ ፕላትፎርም ላይ ከመንፈሳውያን ሰዎች በላይ ኢንፍሉዌንሰር አለ። ትውልድን የሚቀርጽ አለ። ምንድነው አሁን የመሸለም እንትናቸው ሜመር እንትን የሚያላግጡ ሰዎች ኢቭን እንትን ሲሉ ራሱ እዛ ቦታ ላይ ተገኙ። ህይወታቸው እነዛ ሰዎች ምን ይመስላል? እውነት ትውልድ ይቀርጻል? ትውልድን መቅረጽ አይደለም አጀንዳው፣ የኢትዮጵያን ህዝብ ማበላሸት ነው። በቃ የኢትዮጵያን ህዝብ እንደሚመቻቸው አድርጓል። እዚህ ጋር በተን እኛ ማናፈርሰው ከሆነ ይሄን አጀንዳ ቲክታክ አዋርድ የሚባልን ማስቆም ካልቻለን ነገ ደም እንባ ነው የምናለቅሰው። በእኛ አይደለም በልጆቻችን። ጀምረውታል አይደለ? እርቃኗን መታሳይችች ወድ በፓንት መታ ይሄ ጥቷን እያሳየች እንዳለ አሳፍሩ። አይታችኋል አይደል?
አያስደነግጥም? እዩት፣ እያንዳንዱን ልብስ እያወጣችሁ ክሮፕ እያደረጋችሁ ጉግል ውስጥ አስገቡት። እነማን ይሄን አሁን የለበሱትን ልብስ ይለብሱት እንደነበረ ታገኛላችሁ። በጣም ነው የሚያስደነግጠው። በቃ እና ለራሳችሁ አታልቅሱ፣ ለልጆቻችሁ አልቅሱ ብሎ ክርስቶስ የተናገረው ቃል በጣም ያሳስበኛል። አሁን በዚህ ሰዓት ላይ በቃ ነገ ልጆቻችንን እነዚህን ልጆች ይህን ነገር እያሳየን ነው የምናድገው። ለልጆቻችን ነገ ስልክ እንሰጣለን። ነገ ለምንወልዳቸው ልጆች ምን ብለን ነው የምንነግራቸው? ሚዲያችንን ማናርመው ከሆነ ሚዲያዎቻችንን ማናስተካከላቸው ከሆነ ሉዘር ነው የምንሆነው። ሃይማኖታዊ እይታ እንዲኖረው የተፈለገው ኢንቴንሽናሊ ነው። ኢንቴንሽናሊ ነው። በነገራችን ላይ ልንነቃ ይገባል። አሁን መሀል ላይ እኛ ስንባላ እነሱ ስራቸውን እየሰሩ ነው። አይታችኋታል አይደል? የሆነች አንድ ልጅ ወጣ ሁለተኛ ክፍል ነው እኔ ሴክስ ፊልም ማየት የጀመርኩት ምናምን እያለች እንደውም ሚዲያ ላይ አቅርቧታል። ይሄ ማን ነው የሚባለው? ማን ያዘዋል? አንዱ የትውልድ ቀጣፊ የሚባለው ግለሰብ። በጣም እንዲህ አይነት ሰዎች መሸሸጊያቸው ምንድነው? በደንብ አስተውሉ። ሃይማኖት ነው፣ ተቋም ነው። ስራቸውን በግልጥ ይሰራሉ፣ ሃይማኖት ውስጥ ይደበቃሉ። አሁን አዶናይ ክርስቲያን ነው ብሎ የሚያምን ሰው አለ? የትኛውን እምነት ሪፕሬዘንት ያደርጋል? በግልጽ መጥቶ ራስህን አርካ ችግር የለውም እያለ የሚያወራ እኮ ነው። እንዲህ አርግ። በነገራችን ላይ በጣም የተረገመ እንደሆነ እወቁ። የግል ወሲብ የሚፈጽም ሰው እግዚአብሔር ፈጽሞ የሚቃወመው ሰው ነው። ይሄ ሰው ይመጣና ልክ እንትንላ በጣም ተቀባይነት እንዳያገኝ ሃይማኖት ውስጥ ይደበቃል። በዛ ሃይማኖት ውስጥ ያሉ ምንም የማያውቁ ትንንሽ ልጆች አሉ የሚከተሉት። ከዛስ ይሄ ልጅ የፈለገውን ነገር ትውልድ ጭንቅላት ላይ ሎድ እያደረገ ነው እየሄደ ያለው። ኢትዮጵያዊ ነው አይደለም፣ ዱዋል ዜግነት ነው ያለው። የካናዳን ዜግነት ሲወስድ እኮ ኢትዮጵያዊነቱን ጥሎ ነው። ለምንድን ነው ይሄ ሰው ከዛ እዚህ ድረስ የመጣው? ምንድነው ዓላማው ብለን ልንጠይቅ ይገባል። መጀመሪያ የትኛውም ሰው እዛ ቦታ ላይ የተገኘ ሰው እኔ ያገኘኋት አንድ ማስተዋል በእውነት እግዚአብሔር ብሩክ ያርጋት፣ በጣም የገዛችኝ ሰው በጣም ሰው በሌለበት ስፍራ ሰው ሆና ሰውን ለማዳን እግዚአብሔር ያቆማት ሰው ነበረች። እየመረረህም ዋጠው። ሰይጣንን ሳትቃወም ስለ ክርስቶስ የተናገረችን በዘመቻ ወጣህ አይደል? የትኛው እስላም ነው እስልምናን ወክሎ እዛ ጋር ይገኛል? የትኛው ኦርቶዶክስ ነው ኦርቶዶክስን? የትኛው ፕሮቴስታንትን ወክሎ ይመጣ? ምንድነው እነዚህ ሰዎች በቃ ኮሌክቲቭ ዓላማቸው ምንድነው? እና ልንታገልና ልንዋጋው የሚገባን ይሄንን አጠቃላይ ፕሮግራሙን ብቻ አይደለም ሰዎቹንም ጭምር ነው። ህዝብ ወደ እነዚህ ሰዎች እንዳይሄዱ ክርስቲያኑን በእውነት ወንጌል ልንሰብከው ይገባል። የክርስቶስን እውነት ልንገልጥለት ይገባል። ትውልዱ ሄዷል። በቃ እኛ እዚህ ነን፣ ትውልዱ ቀድሞን ሄዷል። በቃ ትውልዱን መርዘውታል። በጣም አስተውሉ። አሁን ህፃናት ልጆች ናቸው አይደል ራሳቸውን እየገደሉ ያሉት። ይሄ ፕሮሞሽን በእነማን ነው? ራስን የማጥፋት ፕሮሞሽን ሱሳይዳል እንትን በማን ነው ፕሮሞሽኑ እየተሰራ ያለው? ማን ነው እነዚህ ህፃናት ልጆች? አሁን ትናንትና በጣም ህፃን ልጅ ናት ራሷን አጠፋች የተባለኝ አካባቢ በጣም ትንሽ ልጅ የ11ኛ ክፍል ተማሪ። አሁን ህፃናት እንሞታለን ለምን ይመስላችኋል? ወዳጄ ይሄ ማህበራዊ ድረገጽ ፕላንድ ተደርጎ ፕሮግራም ተደርጎ የተሰራው ትውልድን መመረዝ ላይ፣ ትውልዱ ሆፕለስ እንዲሆን ነገን እንዳያይ እንዲሞት እየተደረገ ነው። ስለዚህ ትውልድን የማዳን እንደውም ተሰብስበን ነበረ መሄድ የነበረብን። የእውነቴን ነው የምልህ። ተሰብስበን ቆመ እዛ ቦታ ላይ ነበረ ወንጌል መስበክ፣ እዛ ቦታ ነበረ ክርስቶስ ኢየሱስን ማሳየት።
እና እውነትም አልረፈደም። በእውነት ገና ይሄ ትውልድ ወንጌልን መስበክ ይቀረናል። ለዚህ ትውልድ ወንጌል ያስፈልገዋል። ይሄን ትውልድ ልናተርፈው ይገባል። ኃላፊነት የወደቀው ወደድንም ጠላንም እኛ ላይ ነው። እኔ በጣም በቃ እኔ ጥሩ ኢቨን ለቅሶ ላይ ሆኜ ወጥቼ ነው በነገራችን ላይ ይሄን ማወራችሁ። በጣም እየተብከነከ በጣም በቃ እየታመምኩ የነበረበት ኢሹ ስለሆነ ነው። የእውነት ከዚህ በኋላ እጅ ለእጅ ተያይዘን የምንሄድበት ነው። ይሄን ፕላትፎርም አይደለም ምድር ላይ ያለውን ነገር ሁሉ መቀየር አለብን። ምድር ላይ ግብረሰዶም ሰበኩ፣ ደህና አድርገው ግብረሰዶም ነው የሰበኩ። ወንድን የሴት ልጅ ልብስ አልብሰው ሹሩባ ተሰርቶ ምናምን ቻፕስቲክ ነው ሊፕስቲክ ምናምን እየተቀባባ ሜካፕ እንትን እያለ ምናምን እያሳዩን እኮ ነው። ክርስቶስ ኢየሱስ ጉልበት ይሆናል። እንሰራለን፣ እንችላለን። ቴንክ ዩ። ያ በጣም ግሩም መልእክት ነው ያስተላለፍከው ሰሙሻ። ቃልዬ ቅድም አንድ ጥያቄ ጠይቀ ነበረ። ከዛ ወግዬ ትሄዳለች። ተሳስታለች ማስተዋል የምትሉ ብለህ ጠይቀ ነበር። ኦርቶዶክሳውያን እና ኦርቶዶክሳውያን ታች ያላችሁ ልጆች ካላችሁ እንግዲህ ቅዱሳን ከተናገሩ በኋላ ሀሳብ ለእናንተ ደግሞ ከእናንተ ጋር መወያየት እንፈልጋለን። የእንትኑን የመጠየቂያውን የእንትኗን ንኳት ገዝቱን እናስገባቸዋለን ከጥቂት ጊዜ በኋላ። ቃልዬ ሂድ። አዎ ይህን ጥያቄ ትናንትም ጠይቄ ነበር። ጸሎትም እዚህ ያለ በርግጥ ምናልባት የእሱን አቋም አላውቅም። በዚህ ግን ደግሞ ይሄንን የሚሉ ሰዎች ተሳስታለች የሚሉ ሰዎች ብዙዎቹ ጀስት ክርስቲያንን የሚሉ ሰዎች ናቸው። አክቹዋሊ ከዛ የወጡ ሰዎችንም አላየሁም እስካሁን ድረስ ምናልባት አንድ ሁለት ከሌሉ በስተቀር ነው። እንደዛ ከሆነ ያው የሚዳኘን መጽሐፍ ቅዱስ አይደል? እስቲ ተሳስታለች የምትሉትን ነገር ንገሩን ነው። የሆነን ሃይማኖት ወክላ ስለመጣች ምናምን የሚለው እንዴ የእግዚአብሔርን መንግስት ሪፕሬዘንት አድርገናል የምንል ሰዎች እኮ ነን። ከመስሪያ ቤት በላይ የእግዚአብሔር መንግስት ሪፕሬዘንት አድርገናል የምንል ሰዎች ስለሆነ ያው እሺ እዛ ሪፕሬዘንት ያደረገችው ያንን መስሪያ ቤት ብቻ አልነበረም ካርጋ ከሆነ ማለት ነው። ኦኬ ያደረገችው የእግዚአብሔርን መንግስት ጭምር ነበረ። በምን መንገድ የማያስኬድ ጉዳይ ነው። ግን መጽሐፍ ቅዱስ እንግዲህ በግልጥ ቅድም አማንም ሲናገር ነበረ፣ ሰሙም ሲያወራ ነበር፣ ሌሎቻችሁም ስታወሩ ነበርና ወንጌልን እንዳንሰብክ በየትኛውም ስፍራ ላይ ኦኬ ኤክስፕሊሲት የሆነ ስፍራ ጠቅሶ መጽሐፍ ቅዱስ አይነግረንም። በእርግጥ ነገር ግን እናንተ ራሱ በምን አግባብ ነው የትኛው ቦታ ላይ ነው መሰበክ የለበትም ብላችሁ እያነሳችሁ ያላችሁት በምን አግባብ ነው የሚለውን ደግሞ መመለስ አለባቸው። መጽሐፍ ቅዱስ ግን በግልጽ በየስፍራ ሁሉ የሚጠራ ስም በአማኞች የሚጠራ ስም ኢየሱስ እንደሆነ ይናገራል። ቶፒክ ለምን የማይታየኝ ዋካይንድ ኦፍ ቶፒክ ይዛት ይልተባላል። ቶፒክ አይታየኝም። እንግዲህ በየስፍራው የሚጠራ ስም የተባለው የኢየሱስ ስም ኦኬ። በየስፍራው ጳውሎስ የሚሰብከው ስም የኢየሱስ ስም ነው። በሰንሰለት ታስሮ ሰንሰለት መሃል ገብቶ በጥቂቱ ክርስቲያን ታረገኝ ትፈልጋለህ ሲባል አረ በጥቂት ይሁን በብዙ ከዚህ ሰንሰለት በስተቀር እኔ ያገኘሁትን እንድታገኝ ጸሎቴ ነው ብሎ ለሹማምንት ጭምር የሚናገር ሰው ነበር። ቄሳር ፊት ራሱ ወንጌል እንድሰብክልኝ የጠርቻለሁ ያለው እግዚአብሔር ነበር፣ እሱ ራሱ ነበረ። ነገስታት ፊትም ወንጌል ይሰበካል። እንኳን ሽልማት ቤት ቀርቶ ነገስታት ፊትም ወንጌል ይሰበካል። እንኳን ያ ሁሉ ርኩስ ነገር የታየበት ቤት ቀርቶ ማለት ነው። ኦኬ። ስለዚህ በየትኛውም አይነት መልኩ ኢየሱስን መናገሯ ጌታን ተቀበሉ ማለቷ ስህተት ሊሆን የሚችልበት ምንም አይነት መንገድ የለም። በልብሳቸው ስንት ነገር ነገሩን አይደል? በሰፊው የተባለ ነበር። ፔሬድ ነው የወከልኩት ብሎ መጥቶ ስንት ነገር ነገረን በልብሱ። በልብሳቸው እኮ ወንድ ልጅ ሊያደርግ የማይገባውን አይነት ነገር ለብሰው መጥተው እኮ አሳዩ፣ ተናገሩ። መልእክት እኮ አስተላልፈዋል። ሁሉም መልእክት አስተላልፈዋል። ባይዘው የመጡ ሁሉ መልእክት አስተላልፈዋል። በልብሳቸው መልእክት አስተላልፈዋል። የልብሳቸው መልእክት ምንድነው ሲባል ነበር። ኦኬ። እሷ ደግሞ ቨርባሊ ኢየሱስን ሰበከች፣ ኢየሱስን ተናገረች። መልእክቷ እሱ ነበር። መልእክቷ ኢየሱስ ነበር። ስለዚህ በተለይ ክርስቲያንን የምትሉት ሰዎች በምን አግባብ ነው እሷ ተሳስታለች ብላችሁ ይዛችሁ የምትመጡት? እንግዲህ ካላችሁ አይቀር ደግሞ እኛ መመሪያችን መጽሐፍ ቅዱስ ነው። መመሪያችን መጽሐፍ ቅዱስ ስለሆነ የትኛውን ጥቅስ ጠቅሳችሁ ነው ልታስረዱ የምትሞክሩት? ያ ሰሙ የሴት ቦርሳ
በጌታ ስም ልብሱ ሱሪው በጣም 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 የሚያስጠላ ልብስ ማለት እኔ ማየት ከአንዴ በላይ ማየት ቀፈፈኝ ራሱ። እንደዛ ለብሳ ስትመጣ ጦቶቿን አጋልጣ እንደዛ ጃኬት ክፍት ጃኬት ለብሳ ስትመጣ ዝም ብላችሁ ቆይታችሁ ኦኬ በቃ እኮ ቅድም ብየዋለሁ። ልብስ አለባበስ እንደዚህ አይነት ቦታዎች ላይ ያሉ አለባበሶች መልእክት ነው የሚያስተላልፉት። መልእክት ነው የሚያስተላልፉት። እነዛ አለባበሶች መልእክት ነው የሚያስተላልፉት። ባጭሩ እንዲህ አይነት ቦታ ሲለበሱ ማለት ጀነሬሽናቸውን ሪራይት ያደረጉት አይምሮውን የሰሩበት በእንደዚህ አይነቱ መንገድ እኮ ባለባበስ እኮ ነው የጀመሩት። በፊልም ምናምን እኮ ነው የጀመሩት እንጂ አይዲዮሎጂ እኮ ሰብስበው ስብሰባ ጠርተው እኮ ከዚህ በኋላ ይሄን ነው የምንቀበለው አላሉትም። ካለባበስ ጀምረው እኮ ነው ልብ ውስጥ ብዙ ነገር የጻፉት ጀነሬሽን ውስጥና ያጠፉት እኮ ህዝቡን ትራንስ ያደረጉት ሆሞሴክሹዋል ያደረጉት በዛ አይነት መንገድ። ኦኬ ይህ ሁሉ ርኩስ ነገር እኛ ጋር እየተደገመ ባለበት በዛ ሰዓት ኢየሱስ ለምን ተሰበከ? ይሄ በጣም በጣም አሰቃቂ በጣም በቃ በዚህ ዓመት የሰሙት አሰቃቂ ነገር። ከዚህ በላይ አሰቃቂ ነገር የምሰማ ራሱ አይመስለኝም። ኢየሱስ ለምን ተነገረ ተብሎ ሰው ደሙ ሲንተከተክ እኔ ከዚህ በላይ የምሰማ አይመስለኝም። አሰቃቂ ነገር። ኦኬ ስለዚህ ኢየሱስ ክርስቶስ ለምን ተሰበከ? መጽሐፍ ቅዱሳዊ ቤዝ ስላለ ጳውሎስ በየትኛውም ስፍራ በየስፍራው የኢየሱስን ስም የሚጠሩ አማኞችን ጠቅሶ ሲጽፍ እናያለን። በቃ በየስፍራው ጳውሎስ ገበያ ላይ ይሰብኳል፣ ፍልስፍና ቦታ ይሰብኳል፣ በምኩራብ ይሰብኳል። ጳውሎስን ጠጋ ካላችሁት እሱን ነው የሚሰብካችሁ። ጠጋ ካላችሁት እሱን ነው የሚነግራችሁ። እነ ጴጥሮስን ጠጋ ካላችኋቸው እንግዲህ ይኸው የምታደርጉት ነገር ካላችሁ ቁረጡ፣ ልገሉን ከፈለጋችሁ ግደሉ፣ እኛ የሰማነውን ነገር ከመናገር ዞር ማለት አንችልም ብለው የሚናገሩ ሰዎች ናቸው። አይገርምም? ከዛ ምን አላችሁ ሲባሉ ሰብሰብ ብሎ የተባሉትን ተናግረው በስምህ ተአምራት ድንቅና ተአምራት ሲደረጉ ለባሪያዎች ቃልህም በድፍረት እንዲናገሩ ስጣቸው ብለው የጸለዩ ሰዎች ናቸው። በየትኛውም ስፍራ ኢየሱስን ነበር የሚሰብኩት። በየትኛውም ስፍራ ኢየሱስን ነበር የሚናገሩት። ስለ ኢየሱስ ነበር ንግግራቸው። ስለዚህ መጽሐፍ ቅዱሳዊ ቤዛ አላት። ማስተዋል መጽሐፍ ቅዱሳዊ ቤዛ አላት። ለዚህም እንግዲህ ካስፈለገ ማለት ነው ይኸው መጽሐፍ ቅዱሳዊ ቤዛ አላት። እናንተ ተሳስታለች የምትሉ በተለይ ደግሞ መጽሐፍ ቅዱስ ይዘናል ክርስቲያኖች ነን የምትሉ ሰዎች ግን ኦኬ ተሳስታለች ካላችሁ እስቲ ጊቭ አስ ሰምቲንግ የሆነ ነገር እስቲ ለመሳሳቷ ጀስቲፋይ የምታደርጉበት ነገር ስጡ እና እናውራበት። እኔ ግን the whole መጽሐፍ ቅዱስ የሚደግፈው ስራ ሰርታለች። እንደውም እኛ ራሳችን ልንወቀስበት ይገባል። መልእክት የቀየረን ሰዎች ልንወቀስበት ይገባል። ሰዎች በግል ተናገሩን ብለን መልእክት የቀየረን ሰዎች ቲክቶኩ ላይ የሆነ ቫይብ መጣ ብለን መልእክት የቀየረን ሰዎች የሆነ ጊዜ ላይ የሆነ ነገር ተብለናል ብለን መልእክት የቀየረን ሰዎች የሆነ ሪዮት ዓለም መጥቷልና እስቲ እሱን ደግሞ ቼክ እናድርግ ብለን መልእክት የቀየረን ሰዎች ከነፈሰው ጋር አብረን ነፍሰን መልእክት የቀየረን ሰዎች እንደውም ልንወቀስበት ነው የሚገባው። የማንቀይረው መልእክት አለን። ኢየሱስ የሚባል የማንቀይረው መልእክት አለን። ኦኬ ስለዚህ አሁን መታችሁ ኢየሱስ ለምን ተሰበከ ካላችሁ በአጭሩ ክርስቲያን አለመሆናችሁን ነው እኛ የምንመለከተው። ክርስትና ባለፈበት እንዳላለፋችሁ ነው፣ ወይ ደግሞ ሶሻል ክርስትና እያመናችሁ እንደሆነ የሆነ ማህበረሰብ አቀፍ ሲመቸው የሚሰበክ ኢየሱስ ሲመች ኦኬ በጊዜውም ያለ ጊዜውም ሳይሆን ኦኬ ያለ ጊዜው የሚያዝ በጊዜው እንደ ነገሩ የሚሰበክ ክርስቶስ ማለት ነው የያዛችሁት። ስለዚህ እኛ የስም ክርስቲያኖች መሆናችሁን እናያለን በዚህ ውስጥ ለምን ተሰበከ ያላችሁ ሰዎች ማለት ነው። ከዛ በተረፈ ግን አይ ስህተት ነው ካላችሁ የሆነ ጥሩ ጀስቲፊኬሽን ይዛችሁ መምጣት አለባችሁ ብዬ አስባለሁ። ለማንኛውም ከመጡ እናወራለን። እሺ ተባረክ። እንዴ በጣም የሚገርም ይህን ሰውዬ ሰምቼው አሁን አንተ እያወራ የሃይማኖት ጉባኤ አይደለም የብሔር እንደዚህ አይነት መልእክት እናስተላልፍበት ቦታ ያ መነጽር የሚያደርገው ልጅ ማን ነው? ይህን ስሙ ማን ነው? በድምፁ መቼስ ታውቁታላችሁ አይደል? ሰው ማንም ሰው ብትጣበሽ የሚያሸፍ እንደዚህ የሚያዳልጥሽ ከሆንሽ ማን ነው አልሽኝ? ፓስተር ሀብትሽ የሚባልም ይሄ አንድ ሁሉ ጊዜ የሚነቅፍ ልጅ መነጽር የሚያደርግ አንድ ጊዜ ታስሬ ያለው እንዴት እየተቆጣ እንዴት እንደሚናገር አሳፍረሽናል። ይኸው እንደዚህ አይነት ጋጥወጥ የሆናችሁ ይሄ ጴንጤነን ፕሮቴስታንት የምትሉ ሰዎች ስርዓታችሁን ያዙ። ይሄ እናንተ ስታስጠሉ
እውነቴን ነው የምላችሁ። በጣም ነው የምትቀፉት። መሰገን እንዴ በጣም የሚገርም ነገር ነው። እያንዘረዘረው ነው እኮ የሚናገረው። እንዴ እንዴ እንዴ! ኧረ በጌታ በኢየሱስ ማይ በቃ ይሶይ በእንትን ነው ማለት ነው። አሁን በነገር ላይ ማለት ነው አሱ ኦዬ እዚህ እንትን ላይ የሆነ እንደ ክርስቲያን እንደው በዓለም እንትን አንካሰስም ምናምን ብለን ከተውን እንተዋለን ወይም አይሜን ማስተዋል ማለፍ ከፈለገች ታልፋለች እንጂ በትክክል የሚያስነስሰውን ነገር ነው ያደረገው። ኤንድ ስድቦቹን ብሰማ ማለት ነው ጋለሞታ እያላት ነበር፣ ውሻ በጨው አይለስሽም ሳምቲንግ ምናምን እና በጣም ክብረ ነክ የሆኑ በኢትዮጵያ ሕገ መንግስት የተከለከሉ ስብዕናን ይነካሉ ተብሎ የሚታሰቡ ነገሮችን በሙሉ ተናግሮባታል እና አይ ይለፍ ክርስቶስን በመናገሬ ነው የመጣብኝ ብላ ማለፍ ካለባት ታልፋለች። በእሷ ቸርነት ላይ ብቻ ነው የሚቀረው ማለት የሚንጠለጠለው እንጂ በጣም የሚያሳስር በትክክል የሚያስቀጣ አይነት ነገር ነው ሲናገር የነበረውና ያ እንዴ እችን የመሰለሽ ቆንጆ ውሻ አይልሽሽም በጨው የሚለው ምንድነውና ነው? በኢትዮጵያ ኮንቴክስት በውበት መስፈርት ፊልም ምሰራ ተመርጣ ውብ ልጅ እንዴት ምንድነው ነው? እኔ ሰውዬ በቃ ይመች እንደሆነ ታውቃለህ። ስለ ጥምቀት እወያያለሁ ብሎ የሆነ ሲሳይ ቤት ነው የት ቤት ነው ስለ ጥምቀት ከኦርቶዶክስ ወገኖች ጋር እወያያለሁ ብሎ ገብቶ ከዛ ርዕሱ ምን ቢሆን ጥሩ ነው? ጥምቀት በመረጨት ነው መነከር በመሰጣት ማለት ነው። በቃ ከዛ በኋላ በጣም ገርሞኝ እኮ ነው እባክህ። ኧረ በስመ አብ በጣም ይገርማል። እንግዲህ ይሄን ያየሁት ይሄን ከጴንጤ እስካሁን ይሄን እናያየሁት። ሌሎቹ እንኳን ውግዬ አለሽ ፓስተርዬ፣ እስቲ ደግሞ አንቺ አንድ ነገር በይነና እንደ ወንጌል ከዛ ጸሎትና ወይ ቃልዬ ከአማንሼ ጋር ያዋሩታል። እሺ እኔ እንኳን ብዙ ከተባለው ውጭ ምንም የምጨምረው ነገር የለም። ኦርቶዶክሶች ለምን ተበሳጫችሁ የሚለው ጋር መሄዱ ይሻላል እና ለምን ተበሳጩ ያው ጥያቄ ነው። ኦርቶዶክስ ክርስቲያን ያው ቀጥተኛ ትርጉሙ የክርስቶስ ተከታይ ነው እና ኢየሱስ ማነው ጳውሎስም በአንደኛ ቆሮንቶስ ወይ ሁለተኛ ቆሮንቶስ ላይ እንደሚናገረው እንደራሴዎች ናችሁ ይላል። ክርስቲያኖች እንደራሴ ማለት ልክ እንደራሴ ማለት ነው። እሱ የእግዚአብሔር መንግስት ወንጌል እንደሰበከ ኢየሱስ ሐዋርያቱንም ስበኩ እንዳለ ያውም ማርቆስ 16 ላይ ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌል ስበኩ ሁሉ የሚለው ነገር አለ። እንግዲህ ያ መድረክ ሁሉ ውስጥ የሚጠቃልል ነው እና ሐዋርያ ስራን ያጥኑ ነው የምለው እኔ። ቅድምም ቃልዬም ሲናገር ነበር እና እንግዲህ ሐዋርያ ስራ ምዕራፍ 4 እንኳን ብቻ ቢያነቡ ሐዋርያቱ ስለ ስሙ እየተናገሩ ሲገረፉ ያሉትን ነገር ማስተዋል አለባቸው። ክርስቲያን ነን ካሉ ማለት ነው። እነርሱም ምክሩን የገማልያን ከተቀበሉ በኋላ ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው፣ በነገራችን ላይ እድለኛ ናት፣ እስካሁን እየሰበከች ነው። በጣም እድለኛ ናት። እሷ ያችን ሰከንዶች ነበር ያሰበችው፣ ግን እግዚአብሔር በተቃዋሚዎች በተቃወሙ ቁጥር ምን ብላ ነው እየተባለ ያው ለውይይትም እየቀረበ እየተሰማላት ነው። በጣም የተሳካላት ብላቴና ናት እና ሌሎቻችንም እንደው ክርስቲያኖች የሚሰጡንን እድሎች በሙሉ ይሄ ያለ ድርድር የእግዚአብሔርን መንግስት ወንጌል በሁሉ ስፍራ በሁሉ ቦታ እንግዲህ አንድ ጥያቄ አለኝ። አሁን በኋላ ጸሎት ከመለሰልኝ ሰማዕታት እንኳን ለምን ተሰዉ ቢባል እኮ ለዚህ ወንጌል እስከ ቄሳር እስከ መንግስታት በመገፋትና በየዋሻው ለምን ሞቱ፣ ለምን ተሰቃዩ፣ ለምን ተንከራተቱ? የቤተ ክርስቲያንን ታሪክ ማውራት ቀላል አይደለም።
ሰማዕታትን በጣም እናከብራለን የሚሉ እነዛ ሰማዕታት እንግዲህ ወንጀል ሰርተው ሳይሆን ወንጌል ሰርተው ነው። ስለ ስሙ ነው ሀገር ያሳደዳቸው፣ መንግስት ያሳደዳቸው ቦታ ሳይመርጡ ጳውሎስን ብቻ ቢጠይቁ ከሐዋርያት 9 ጀምሮ እስከ ቄሳር ቤተ መንግስት ድረስ በቃ ዝም በሉ፣ በዚህ ስም አትናገሩ ሲባሉ ዝም ማለት አንችልም። እና በጣም እድለኛ ናት። ግን መለስ ብለው ራሳቸውን ማሰብ፣ ክርስትናቸውን ማሰብ አለባቸው። እንደ ራሴ ናት እሷ የፌዴሬሽኑ የስፖርት ሳይሆን ዋና የተጠራችበት የክርስቶስ አምባሳደር ናት። ብዙዎቻችን እንኳን በትንሾችና በተወሰነ ሰው መካከል እንኳን ለመናገር ምን ያህል ፈተና ውስጥ እንደምንገባ ታውቃላችሁ። እና በጣም በጣም ስለማስተዋል እግዚአብሔርን እጅግ አድርገን እናመሰግናለን። ለብዙዎች ደግሞ ሞዴል ናት። በቃ ስፍራ አይወስነውም። እየተነገረ ያለው የእግዚአብሔር ልጅ እኮ ነው ያለችው። እና በጣም በሚያሳዝን ሁኔታ ቸርች አሰብክም እንዴ? ቸርች ወንጌል አይሰበክም። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ፣ ፍጥረት ውስጥ ያሉ ናቸው እነዛ ስብስቦች። ያውም ቅድም ሰሙ እንዳለው ቆሻሻ ህይወትና ቆሻሻ መልእክት የሚበዛበት ስብስብ፣ አለባበሳቸው ይቅርታ ጀምሮ ማለት ነው። እና እንደው ስለ ሰማዕታት የምታወራ ቤተክርስቲያን ለምን ተሰዉ የሚል ጥያቄ ነው የማቀርብላቸው። በተለይ ኦርቶዶክሳውያን በጣም ስለተቃወሙ እንደ ወንጀለኛ ሐዋርያት ለምን ሞቱ ብሎ መጠየቁም ጥሩ ነው። እና እንደው ቦታ አብዛኛው የሚሉት ቦታ አለው፣ ቦታ የለውም ወንጌል። እኛንን በቦታ የተወሰን ነው እንጂ መጽሐፍ ቅዱስን ብናነብ በተለይ ሐዋርያት ሥራን ቢያጠኑ ቢማሩ እንዲህ አይነት እንትና ቤት ከገባ ግን አውራ የሚባልለት አይደል? የትም እናወራዋለን። ይሄ አንዴ ስማችን እኔ እኮ ግራ ነው የሚገባኝ። ስማችን ምንድን ነው? አትሊስት አሁን ባለው ሞደርን አጠራር ወይ አር ኢቫንጀሊካል እኮ መጠሪያችን ራሱ እኮ ወንጌላውያን የሚል ነው። ስለዚህ የትም ቦታ ላይ ከተገኘ ወንጌል ነው የምታወራው። ወንጌላውያን ተብለ ሌላ ፖለቲካ አውርተህ መውረዳችን ነው። ስያሜያችን መጠሪያችን ራሱ ኢቫንጀሊካልስ ነው። ወንጌልን የሚመሰክሩ ባሉበት ቦታ ሁሉ ወንጌልን የሚናገሩ ማለት ነው። እዛ ላይ ፎከስ የሚያደርጉ ማለት ነው። ስለዚህ ክሱ የመጣው ቪዲዮዎችን አሁን ለቃቅመን የምናመጣው ከ190 የእናንተ ሰዎች ናቸው ነው። ስለዚህ ጀነራላይዝ እናደርጋለን። ለምን አናደርግም? እንደዚህ አይነት ቅያሜ ሲነሳ ደግሞ የመጀመሪያ ጊዜ ነው ወይ ነው ጥያቄው። የመጀመሪያ ጊዜ ነው ወይ? ድምጽ ብክለት ጋር ተያይዞ እንደዚህ የጎዳና ላይ ስብከቶች ምናምን እንዲቀሩ የሚጠይቅ ምናምን ረቂቅ እየተፈረመ ነው ወር እየረቀቀ ነው ምናምን ሲባል እልል እያሉ ቪዲዮ የሰሩት እነማን ናቸው? እያወቅ ነው ወዴት ነው የምንሰካከሰው ነው ጥያቄው። ኦኬ እያወቅ ነው። ስለዚህ ሌላ ሪፈራንስ እንደው ደህና ሰው በትክክል የሆነ ኢቫንጀሊካሊዝምን ያውቃል፣ ፕሮቴስታንቱን እዚህ ሰውን ስብዕና ሳይነካ ሳይሳደብ ይናገራል፣ ቴዎሎጂውንም የሚያውቅ ግለሰብ ደግሞ ይሄው ተመሳሳይ ነገር እኛ የምንለውን ብሏል የምትለው አንድ ሪፈራንስ አምጣልኝ እስቲ። አንድ ይሄኛውን ተው፣ ሁላችንም ሪጀክት ስለምናደርገው እስቲ አንድ ጤነኛ ማለት ነው እውቀት አለው ተብሎ የሚታሰብ ወንጌላዊነትን ያውቃል ተብሎ የሚታሰብ ደም ፌር የሆነ አሰስመንት አድርጓል ብለህ የምታስበው አንድ ማስረጃ ካለ ጨምርና እስቲ አምጣ። የለም ቶታሊኛ ሪጀክት የምናደርገው ነው። እናንተን ይሳደባል። አሁን ቀጣይ ላይ መጣና እና እንደዚህ አይነት ሰዎች ሪፈራንስ ሆኖ ሊመጡ አይችሉም። ግን ተቃውሞችን በሙሉ ያየ ነው። ኮሜንት ሴክሽኖች ሲጨናነቁ የተለቀቁ ቪዲዮዎች ላይ ያየ ነው። የእናንተ ልጆች ጮቤ ሲረግጡ ነው። የእናንተ ልጆች ያንን የተነገረውን ነገር ሲቃወሙ ነው። አይ ያው የተቃወሙበት ደግሞ አንድ ላይን አለ የተቃወሙበት ሁላችንም እናውቀው። እሷ ስፖርት ፌዴሬሽን ውስጥ ምናምን ፕሬዚዳንት ናት። ስለዚህ የእሷ አይደንቲቲ ሞር ኦፍ የሚያያዘው ስፖርት ልታወራ ነው እንዲወጣችሁ እዛ ጋር ዛሬ ሚኒስተር መስሪያ ቤቱ 16 ጨዋታዎችን ገምግሞ ምናምን ልትል ነው የወጣችሁ። እዛ ቦታ ከመያዟ በፊት ክርስቲያን ናት። ያ ቦታ እሷን ከማወቁ እሷም ያንን ጽህፈት ቤት ከማወቋ በፊት ወንጌላዊ ናቸው። ወንጌላዊ ክርስቲያን ማለት ነው። ስለዚህ ከምንም በላይ ደግሞ ከልቲክ የሆነ ኢሜጅ እየተገነባ ያለበት ቦታ ላይ አጋንንታዊ የሆነ ኢሜጅ እነዚህ ኦስካር ላይ የምናያቸው ነገሮች ምንድን ነው ሜት ጋላ አለ አይደለ? አሁንም ሴሌብሪቲዎች የሚገናኙበት ሜት ጋላ ላይ
የምናያቸው አይነት አጋንንታዊ ኢሜጆች ተንጸባርቀው ያንን ሳይቃወሙ የሴት ልብስ ለብሶ ታኮ ጫማ አድርጎ የሴት ቦርሳ አድርጎ የመጣውን ሳትናገሩ ሴቶቹን ወር አበባ እንትን በማስመልከት ነው ብሎ የሴት ልብስ ለብሶ የመጣውን ሳትቃወሙ፣ ያው የእናንተው ስለሆነ አትቃወሙትም። ሳይነካ ኢየሱስ ሲባል እንዴ ጉልላቷና ምን ዘውዷ ሁላ ክርስቶስ ነው ተብሎ እየተወራ ታዲያ ጉልላታችሁንና ዘውዳችሁን ለምን አልተናገራችሁ? ዘውዱና ጉልላቱ ያው የሆነ ሰው እኮ በሄደበት ሁሉ ያንን ነው የሚናገረው። ኦኬ ያን ነው የሚናገረው። ስለዚህ መቃወም ያለብን የሆነ ካልቸር እየተገነባ ነው ያለው፣ የሆነ አጋንንታዊ ኢሜጅ አገራችን ላይ እየተሰራ ነው ያለው። ያ ባልተነሳበት እንደውም እኮ ቦታው ነው ባይዞ ቦታው ነው። ምክንያቱም አጋንንታዊ ኢሜጅ እየተሳለ ያለበት ቦታ ላይ መነገር ያለበት ክርስቶስ ነው። ወንድ ሆኖ የሴትን ለብሶ የመጣበት ቦታ ላይ መነገር ያለበት ወንድና ሴት አድርጎ ፈጠረ ተብሎ ሊነገርለት የሚገባው ክርስቶስ ኢየሱስ ነው። አለቀ። ስለዚህ መስሪያ ቤቷ ከተባለ መስሪያ ቤቷ አይዴንቲቲሽን በሙሉ ጨፍልቄዋለሁ፣ ስለ ኳስና ስለ መረብ ኳስና ስለ ዋናና ቴኒስ ምናምን ብቻ ነው የምታወሪ ከዚህ በኋላ ብሎ ማንነቷን ቀርጾ አልሰጣትም። ማንነቷ ወንጌላዊነት ነው። ማንነቷ ፕሮቴስታንትነት ነው። ማንነቷ ክርስቶስን መናገር ነው። ያንን ነው ማስቀደም ያለባት። በሄደችበት ቦታ ነው ምንለው። ቦታው አይደለም። ከሹመቷ አንጻር ከቢሮ አንጻር ከተባለ በምንም ታምር ያንን ሎጂካል ሪዝኒንግ አድርገን ማምጣት አንችልም። በምንም ታምር ከንቲባ የሆነ ሰውዬ ከከንቲባነት ውጪ ሌላ ነገር አወራ የሚል የለም። ኦኬ ዳኛ የሆነ ሰው እንትናን 10 ዓመት ፈርጄበታለሁ ያኛው በነፃ ተለቋል ከማለት ውጪ ሌላ ህይወት የለውም የሚል ህግ የለም። ሐኪም የሆነ ሰው በሽታና ጃርዳና ኮሌራ እያወራ ይኑር የሚል ህግ የለም። ነጋዴ ብር እየቆጠረና እቃ እያዘዋወረ ከመኖር ውጪ ሌላ ህይወት የለውም የተባለ የለም። አይደንቲቲያችን ሌላ ነው። ዋናው አይደንቲቲያችን ክርስቲያኒቲ ነው። ስለዚህ ቢሮን አምጥተን የሆነ ቀድሞ ምንድነው የምንታወቅበትን የሆነ ኤሪያ አስቀምጠን ከዛ ውጪ ሌላ ነገር በተካሄደበት ቦታ አይነገርም። ኢዚ የሞታ አርጊውመንት ነው፣ ቀሽም አርጊውመንት ነው። ግን ማን ነው ከበሮ ይዞ የወጣው? ያው ስለሚታወቅ ብዙ አንሄድበትም። አይ ፌር የሆነ ትሪትመንት ተደርጓል በሚያውቁና በሚታወቁ ፌር የሆነ በእኛ በኩል ልጆች ያነሱትን እንትን ሳፖርት የሚያደርግ ከእናንተ ቤት ተነስቷል የምትል ከሆነ እስቲ አንድ ሌላ ተጨማሪ አምጣ። የለም። ስለዚህ that tells everything we want to know ማለት ነው። ቀጥሉ ምእመናን። መልካም ጸሎት። ይሄ በዚህ ላይ ሀሳብ መሰጥ ቃል ቀጥል ከሱ ጋር እኔ በጋኛው። ምክንያቱም ያው ዋናውን ነገር ስለተስማማን ከዚህ በኋላ ያለው የሆነ ለኮሬክትነስ ብቻ የሚሆን ጭቅጭቅ ስለሚሆን ማለት ነው። ያ በዋናነት ኦርቶዶክሳውያን አንስተን መሞገታችን በራሱ ይሄንን ያለው ኦርቶዶክሳውያን አንስተን መሞገታችን በራሱ በሌላ ሳይድ ሌላ ነገር እየተባለ ቢሆን ሙስሊሞች አንስተው የሆነ ነገር እያሉ ቢሆን ለምን ኦርቶዶክስን ታዋቸው ሙስሊሞችን ትታቸው አይባልም። የእኛን ሰዎች እኛ ራሳችን እንትን በምናደርገው መልኩ ትሪት በምናደርገው መልኩ እናረጋቸዋለን። በምንሞግተው መልኩ እንሞግታቸዋለን። ኦርቶዶክሳውያንም እኛ ራሳችን በምንሞግተው መልኩ እንሞግታቸዋለን። ጭራሽ ቁጥር ውስጥ የሚገባም አይደለም እሱ። እንደ ሀብትሽ አይነቶቹን ሌሎች ሰዎችም ቢኖሩ ራሱ እነዛንም ሰዎች ይዘን ምንድነው ስለ ወንጌል እያሰብክ ያለው ጠማማ ነገር ነው ለማለት አንመለስም። እኛ ሰው ፖይንቱ የኛን ሰዎች ትተን እንደው በቃ አይዟችሁ እናንተ ምናምን ብለን ሌሎችን እየሞገትን ቢሆን ኖሮ ያስኬድ ነበር። ግን አይደለም። በቃ መልስ መስጠት ስላለብን በዚህ ጉዳይ ላይ በደንብ አድርገን ነው መልስ የምንሰጠው፣ አፍጥጠን ነው መልስ የምንሰጠው። ግን አሁን ኦርቶዶክስ ያላነሱት ነገር ብቻ ራሱ ምላሽ መሰጠቱ እንትን ሊያደርግ አይችልም። ይሄ ኢንጀስቲስ ሊያደርገው ራሱ አይችልም። ለሌሎቹ ደግሞ በዛው መልክ መልስ ስለሚሰጥ ማለት ነው። ነገር ግን አሁንም ወደ ኦርቶዶክሳውያንም መሄድ ያለበት ጥያቄ ይሄ ሲባል ወይ ደግሞ ማስተዋሌንን ስትሰብክ ለሰበከችው ስብከት የሰጣችሁት ምላሽ ይሄን ምላሽ የሰጣችሁ ስህተት ነው ያላችሁ ሰዎች ለሰበከችው ስብከት የሰጣችሁት ምላሽ በምን አይነት መጽሐፍ ቅዱሳዊ አስተሳሰብ በምን አይነት ቢብሊካል ማይንድ ተመዝኖ ነው ስህተት ነው ያስባላችሁ የሚለውን ጥያቄ ግን መመለስ ያስፈልጋል ብዬ አስባለሁ። አይ ቲንክ ጸሎት እዚህ ላይ ምንም ተቃውሞ የለውም፣ ጥሩ ነው ብሏል፣ መልካም ነው ብሏል እና ከሌለው ተቃውሞ ከሌለው ሌላኛው ነገር ላይ ማውራቱ ብዙ ጠቃሚ አይደለም ብዬ ነው የማስበው። ያሉትን ሰዎች እዚሁ እንትን ስል ፕሮቴስታንቶች ሆኖ ይህንን ያሉ ሰዎች ራሳቸውን እኛ እንቃወማቸዋለን። ልክ አይደለም ነው የምንለው እኛ። እነሱ ለወንጌል ያላቸው ምልከታ ራሱ ተዛባ ነው ማለት ነው። ልክ አይደለም ነው የምንለው።
ሰው የሚያስኬድ ነገር አይደለም ማለት ነው። ግን እናንተ ይህን ስትሉ ምንድነው እንትን እያደረገ ኢምፕላይ እያደረጋችሁ የነበራችሁት? ኢየሱስን መስበኳ ስህተት የሚሆንበት አግባብ ምንድን ነው? የቤቱ ሀሳቤ ስለሆነ እዛ ላይ መቆሙ ጥሩ ነው። ጸሎት አይመስልህ? መጠየቅ ይችላሉ። ሰላም ናችሁ? ድንግል በዚህ ላይ ግን በሀሳብ ከገባ አሁን እንደምታየው ከትላንት ጀምሮ በአብዛኛው ማለት ይቻላል ማንሻ እንዳለው በአብዛኛው ኦርቶዶክሳውያን በጣም ተቃውመዋል ይሄንን የማስተዋልን ነገርና በሱ ላይ ቅድሚያ ሀሳብ መስጠት ትችላለህ። አንተ እንዴት ነው? ለምንድን ነው እንዲተቃወማለህ እንደሱ ወይስ ምንድን ነው? ያ ማለት ሁለት ነገሮችን ነው እኔ ማለት የምፈልገው አክቹዋሊ። አንደኛ ልጅቷ ኢየሱስን በመስበኳ ወይም ስለ እግዚአብሔር በመናገሯ ሰው ተቃወማት ብዬ መውሰድም አልፈልግም። ከዚህ በፊት ሲናገር የነበረው ልጅ እንዳለውም ኦርቶዶክስ ክርስቲያኖች ኢየሱስ ክርስቶስን ስሙ ስለተነሳ ተናደው ነው በሽቀው ነው ምናምን የሚለው ነገር ከብሽሽቅ ያለፈ ምንም ነገር የሚፈይደው ነገር የለም። ነገር ግን ልጅቷ ያለችበት ፖዚሽን እና የተነሳችበት ያንን ነገር የተናገረችበትም ኢንቴንሽን ተሸላሚዎች ወይ ማን ነበር ስሙ አዶናይ ማርያም ስላለ እንዲህ አይነት ነገሮች ስለተከተሉ ለዛ የተሰጠ ላይክ የብሽሽቅ መልስ ምት አይነት እንጂ ለኔ የሚሰማኝ ነው ማለት ማን ነው ቅድሚያ ያለው ማለት ብሽሽቅ እሱ ሲል ማርያም ሲል ሰምታ ነው መታ ነው ያለችው እያልክ ነው? በቃ ከዛ የነበረው ድባብ ያ ነው እንትኑ። ነገር ግን የኔ ፖይንት ምን መሰለ እኮ ብሽሽቅም ከሆነ እኮ እሱ ከሰማ በኋላ እሱ ነው እንጂ ያለው ቅድሚያ ያለችው እሷ ናት ማለት ነው። አሁን እሷን ለብሽሽቅ ማለት አይችልም። ለብሽሽቅ ካመጡትም ደግሞ ኦርቶዶክሳውያን ነው ያመጡት። እሺ ሀሳቤን ልጨርስና በኋላ ኮመንት ታደርገኛለህ። ስለዚህ አይ የግንግል አንዴ አሁን አቋምህን ሳትነግረን ነው የቀጠልከውና ልጅቷ በዛ ቦታ ላይ ወንጌል በመስበኳ ተሳስታለች ትላለህ? አዎ ተሳስታለች። በቃ እሷ ፖይንቱ ላይ እናውራና ለምን ካልከኝ ግን መጽሐፍ ቅዱስ ያርገው። እሺ ሐሳቤን ልንገርህና እንትን እንላለን። ያንተን ሐሳብ በኋላ እንቀበላለን። የቤቱ ሐሳብ ላይ አውራ። አስቀድመህ የጠየቅነህ መጽሐፍ ቅዱሳዊ ቆይ አንዴ መሀላት ትግባ። የጠየቅነህ መጽሐፍ ቅዱሳዊ የሆነ ነገር ወይ ደግሞ መለኪያ ይዘህ እስቲ ማስተዋል መሳሳቷን አሳየን ነው። አንተ መጀመሪያ የቤቱ ሐሳብ ላይ አውራና ከዛ ደግሞ አንተ እድል ይሰጣል። አስቀድሞ ግን ያው ሁለታችንን የሚገዛን ስምህን ስመለከት መጽሐፍ ቅዱስ ነው ብዬ ስለማስብ መጽሐፍ ቅዱስ ገልጠህ ወር ደግሞ መጽሐፍ ቅዱስ የማስረጃ አቅርበህ እቺ ልጅ እዛ ቦታ ላይ ያደረገችው ነገር ስህተት ነው ብለህ እስቲ ያሳየን። ይኸውልህ ወንድም ማለት እኔ አሁን ስራ ቦታ ነው ያለሁት፣ መጽሐፍ ቅዱስም አልያዝኩም ገልጬ ላሳየህ። ነገር ግን አህመድ እኔ እገልጥልሃለሁ፣ አታስብ፣ ችግር የለውም። አህመድ ሺዴ የኢኮኖሚ ሚኒስትር ሆኖ መጥቶ በሆነ መድረክ ተጋብዞ እንዴ ኧረ ስለ እግዚአብሔር የጠየቅኩ መጽሐፍ ቅዱሳዊ ማስረጃ ነው። ከመጽሐፍ ቅዱስ አንጻር ተሳስታለች ብለህ ታስባለህ ወይስ አታስብም? ፖዚሽኗ ያንን እንድትል የሚፈቅድላት ፖዚሽን ላይ አይደለም ያለችው። በጌታ ስም እኔ የጠየቅኩ ስለ ፖዚሽን አይደለም። ማነህ ረጋ በልና እንደ ስማ፣ ቆይ ጥያቄ ሳሰማ ነው እንደሚታሰው የጠየቅኩ ጥያቄ ያደረገችው ነገር ይህ መጽሐፍ ቅዱሳዊ ነው ወይም ደግሞ መጽሐፍ ቅዱስ ተመዝኖ አያልፍም ስህተት ነው ልትል ትችላለህ ወይ? እንደዛ ብለህ ታስባለህ ወይ ነው መጀመሪያ። እሱ ላይ መልስ መጀመሪያ። ክፈት ማይክ ክፈትና አውራው። ቆይ እኔ ጥያቄውን ላስተካክልለት። የድንግል እያለ ያለው አንተ ፖዚሽኗ ያለችበት ቦታ የተሰጣት ስልጣንና የተናገረችው ነገር አድርግ። እሱ ሰከንደሪ ቶፒክ ነው እኛ እያልን ያለ ነው። ለምን ከተቀበለችው ስልጣን ከዛ መስሪያ ቤት የሚቀድም ማንነት አላት።
ክርስትና የሚባል ወንጌል የሚባል አላት። ያ ልጅቱ እኔን በማንነቴ ሪፕሬዘንት ማድረግ የሚችለው ወንጌሉ ነው ብላ ካመነች፣ ሲጀመር ጽሕፈት ቤቱ አይደለም የላካት የድንግል የአዲስ አበባ ምናምን ስፖርት ምናምን ፌዴሬሽን አይደለም የላካት። በፌዴሬሽኑ ስም ተወክሎ የመጡ እንግዳ አሉ በመካከላችን ንግግር ያቀርባሉ አይደለም። እሷም ተጽዕኖ ፈጣሪ ናት። ኦኬ ቲክቶክ ላይ ኮንተንቶችን ታቀርባለች። አርቲስት ናት። ተጽዕኖ ፈጣሪነቷ ብቻ ነው የጠራችው። መስሪያ ቤት ወክሎ አልጠራትም። ስለዚህ ከምሰራበት ፖዚሽን አንጻር የሚለው ፕሪሚሲስ ቅድም ብለነዋል፣ ገለባ የሆነ ፕሪሚሲስ ነው። ለምን መጽሐፍ ቅዱሳዊ እናድርገው ከተባለ የቀደመው ማንነታችን ትክክለኛ ማንነታችን ወንጌሉ ነው። ደን መጽሐፍ ቅዱሳዊ አድርገውና ችግር የለውም ጥቅስ ሮሜ ቆላሲያስ አትበል እንዲህ የሚል ሀሳብ አለ። ሀሳቡን ብቻ ንገረን፣ እኛ ጥቅሱ እናውጣለን። በዚህ ሀሳብ መሰረት ትክክል አይደለችም የምትለው አለ ወይ? መጽሐፍ ቅዱሳዊ አድርገውና ጥቅሱን ችግር የለውም የሆነ ሀሳብ ከመጽሐፍ ቅዱስ ጥቀስና በዚህ ሀሳብ መሰረት ትክክል አይደለችም የምትለው ነገር ካለ ስጠን ነው እንጂ መስሪያ ቤቷን ስም እኛ ምንባለን። አማኒሻ እኔ እኮ የኢየሱስ ክርስቶስ የትም ቦታ ይሰበክ በሚል ቅራኔ እኮ የለኝም። መጽሐፍ ቅዱስም ያንን አይከለክልም። ሂዱ ውጡ፣ ወንጌልን ሁሉ ለዓለም ስበኩ ነው የሚለው። እኔ እያልኩ ያለሁት የልጅቷ ኢንቴንሽን እና ቦታዋ ልክ አንድ ቅድም እንዳልኩ የአህመድ ሺዴ ተነስቶ ለኢላ ኢለላህ ቢል እሽቶ አሁንም ሌላ ርዕስ ነው ያወራኸው። አይ አትጨርስም። ቆይ አትጨርስም። ጥያቄውን ትቶ ሌላ እያወራ ስለሆነ የጠየቅን መጽሐፍ ቅዱሳዊ በሆነ መልኩ መጀመሪያ እንመዝ ነው። ከዛ ወደ አንተ ደግሞ እንመጣለን። ወደ አንተ ቀጥታ እንመጣለን። አታስብ። መጀመሪያ ግን የቤቱ ሀሳብ ላይ አውራ። መጽሐፍ ቅዱሳዊ በሆነ መልኩ ኦኬ፣ መጽሐፍ ቅዱሳዊ በሆነ መልኩ ስትመዝናት እቺ ሴት በዛ ባደር ቦታ ላይ የሰበከችው ስብከት ወር ደግሞ የሰበከችበት መንገድ ስህተት ነው የሚል መጽሐፍ ቅዱሳዊ ሚዛን ልትሰጥ ትችላለህ ወይ ነው? መጽሐፍ ቅዱስ ስትመዝነው ስህተት ነው ብለህ እንትን ታደርገዋለህ? ስህተት መሆኑን አግኝተህበታል? ስህተት ነው ወይም አይደለም በለኝ፣ በመጽሐፍ ቅዱስ መሰረት ማለት ነው። መጀመሪያ በልቀጥለው ሚት ላይ ነበርኩኝ እንዴ? ሺዝ ራይት። መጽሐፍ ቅዱሳዊ ነው የተናገረችው ነገር። መጽሐፍ ቅዱስም ሂዱ ውጡ ወንጌልን ሁሉ ለዓለም ስበኩ ነው የሚለው። እዛ ላይ ችግር የለም አልኩ እኮ። በዛ እኮ ስለዚህ እሷም ሆነ ኦርቶዶክስም ክርስቲያንም ሆነ ማንኛውም በዛ ይከለከል። በቃ ጊዜ ለመቆጠብ ነው። በቃ አቋምህን አወቅን። መጽሐፍ ቅዱሳዊ በሆነ መልኩ ስህተት የለባትም። መጽሐፍ ቅዱስ ሊገዛው በሚችለው አቅጣጫ ምንም ችግር የለባትም፣ ስህተት የለባትም። በቃ አሁን የገባሁበትን አሁን ተሳስታለች የምትልበትን አቅጣጫ ደግሞ እሰጥሃለሁ። አይዞህ ቆይ፣ ተሳስታለች የምትልበትን አቅጣጫ ደግሞ ፕሪሳይስ አድርገህ ንገረን። አሁን ደግሞ እንግዲህ ተመልከቱ፣ መጽሐፍ ቅዱስ ልክ ነች ነው የሚለው። አሁን ቀጥሎ ተሳስታለች የሚሉት አካላት እነማን እንደሆኑ እኔ እሺ፣ ቀጥል። አሁን አንተስ ቢሆን ምን ትል ነበር? ቅድም እንዳልኩ የኢኮኖሚ ሚኒስትሩ እሺ ስለ ኢኮኖሚ ፕሬዘንት ላይ አደርግ ነው የቀረበው፣ በሚኒስትሮች ፊት አይደለም የቀረበው። ነገር ግን አንድ መጽሐፍ ምረቃ ላይ ወይም የሆነ ቦታ ላይ ተጋበዘና ተነስቶ ማይክ ጨብጦ ላኢላሃ ኢለላህ መሐመድ ረሱሉላህ አላህን ካልተቀበላችሁ አለቀላችሁ ቢል መብቱ ነው፣ በሷ አይነት ሁኔታ ማለት ነው። ያ መድረክ ግን የተሰጠው ዓለማዊ መድረክ ነው፣ ወይም የተሰጠው ስልጣን ዓለማዊ ነው። ፐርሰናል የሆኑ እንትኖችን ትቶ ከስራው ጋር ሪሌት የሚያደርግ ነገር ከተጋበዘበት ነገር ጋር ሪሌት የሚያደርግ ነገር ፕሬዘንት አድርጎ እንዲወርድ ነው እንትን የተባለው። ግን ምንድነው የሚሰማን? እኔም ሆንክ አንተ ስልጣን ስለያዘ ብቻ ሙስሊም ስለሆነ የፈለገውን ነገር መናገር ይችላል ብለን ማለት አንችልም። ትክክል ነው ማለት አንችልም። ስልጣንን ያላግባብ መጠቀም የሚለው ነገር የሚመጣው እዚህ ነው። ስቴትና ሪሊጅን ይለያያሉ። አማን ታውቃለህ ብዙ ማለት ነው። ሶ ፓወር አለኝ ብለህ የራስክን ጎሳዊ ወይም የራስክን ሃይማኖታዊ ነገር እንደዚህ ፐብሊክ በሆነ ነገር ላይ ማቅረብ አይቻልም። ተጋባዥ ከሆነ ስፖርት ሚኒስትርን ወክላ ለመምጣቷ ማስረጃ ስጠን። ወክላ ባትመጣም ማንን ወክላ ካልመጣች ኬዝ ክሎዝድ ይበቃል። በቃ ልትሸለም ነው የወጣችው መድረክ ላይ። ቆይ አረጋጋው። ቆይ በቃ ኬዝ ክሎዝድ ይብቃ። በቃ ወክላ ካልመጣች አንድ መጨረሻ ጥያቄ ብቻ ጠይቀዋለሁ። ወክላ ቆይ ተረጋጋ። ወክላ ካልመጣች ሻወር ልትገባ ነው የመጣችው። እሷ አያገባንም። አንድ ጥያቄ ይጠየቃል። አሁን ቆይ ወክላ ካልመጣች ስማኝማ ልብ ብለህ አሁን ወክላ ካልመጣች ስፖርት ሚኒስትርን ወክላ ካልመጣች ባለስልጣኗ አካል ወክሏት ካልመጣች
ግለሰብም ጭምር ነች። ኦኬ ግለሰብም ጭምር ስለሆነች በስልጣኑ የፈለገችውን ልታደርግ ምናምን ማለት አትችልም። ልትሸልም ይሁን ልትሸለም ይሁን ምን አገባህ አንተ ሲጀምር ለሱ። ኦኬ የሆነ ባለስልጣን አካል ወክሏት ይሄን ተናገሪልኝ ብሏት የመጣች ቢሆን ትክክል ነው። እሱን የማቅረብ እንትን ከሌለ እሱን የማቅረብ አክሰስ ከሌለ ተወክላ መምጣቷን የማቅረብ አክሰስ ከሌለ ስለ ስልጣኗ ማውራት ራሱ አይጠበቅብህም። አህመድ ሺዴ ላልከው ድርጅቱ ካልወከለው የፈለገውን ማውራት ይችላል። ድርጅቱ ባልወከለው መልኩ በግሉ የፈለገውን ሃይማኖታዊ ነገር ማውራት ይችላል። ህዝብን ከህዝብ አያጋጭ ወይም ደግሞ ወንጀል አያወራ እንጂ ማለት ወንጌል ወንጀል ነው ካላለ የትም ባትሄድም ስምና ስልጣን ደግሞ ተከትሎ ነው። ረጋ በል እባክህ እንደው እሱን አንተ ነው ያልከው። ማን ነው ያለው? እሱን አንተ ነው ያልከው። እንዴት ባለስልጣኑ ሽመልስ አብዲሳ ዲናና እንትን ቢሄድ አንተን ኤግዛምፕል ቆይ ቃልቶ አንተን ኤግዛምፕል አንተ ያመጣውን ኤግዛምፕል እንትን ከጎን ላምጣና ሎጂኩ ምን ያክል ቀሽም እንደሆነ ላሳይ። ያመጣውን ራሱ ሌላ ሎጂክ ፈልግ አመጣ ከቻልክ እስከዛ እያሰብክ ማለት ነው። አንተ ያመጣውን ቀንዱን ስሰብርልህ ተመልከታውን። አንተ ያመጣውን ሎጂክ ኧረ ቀንድ የለውም። አንዴ ቆይ አዳምጥ። አህመድ ሺዴ የኢኮኖሚ ምናምን ሚኒስተር ሆኖ መጽሐፍ ምረቃ ላይ መጥቶ መጽሐፍ ምረቃ ላይ መጥቶ እንደዚህ አላሁ አክበር ምናምን ቢል መሐመድ ረሱልላህ ቢል ትክክል ነው ወይ አልክ? ይኸው ድርና ማጉር እየገነጠልኩ ላሳየ አንተ ኤግዛምፕል ምን ያክል እንደማይሰራ ማለት ነው። እኔ አንተን አይደለም እየነካው ያለሁት የአንተ ሎጂክ ምን ያክል እንደማይሰራ ማለት ነው። ዳን የመጣው የኢኮኖሚ ሚኒስተርን ወክሎ ከሆነና የኢትዮጵያ የኢኮኖሚ ሁኔታ የውጭ ግንኙነት ፖሊሲው በዚህ ዓመት ያስመዘገበችው ምናምን ነጥብ ምናምን የእድገት መስፈርት ምናምንን ሊያወራ መጥቶ ከሆነ ይሄንን እያደረገ ያለው ትክክል አይደለም አልን እኮ። የተጠራበትን ቦታ ምን ስለሆነ መጽሐፍ ምረቃ ስለሆነ ሲጀመር መጽሐፍ ምረቃ አልከው። ሎጂኩ ለምንድን ነው ማያስኬደው? መጽሐፍ ምረቃ ላይ ለምን ይጠራል እሱ? if it is not a poet or writer ማለት ነው። ኦኬ ቆይ አንዴ ፖኤት ወይም ራይተር ካልሆነ ግን እንደው ኢኮኖሚክ ፎረም ላይ ተጠርቶ ላይ ላላ ቢል ካልክ እሺ እንበለው። ኤንድ የተጋበዘበትም ዓላማ ኦቨርኦል የሀገሪቱ ኢኮኖሚ ወዴት እየሄደ ነው ያለው፣ በዚህ ሰዓት ያለው ነገር የሀገሪቱ እንቅስቃሴ ምንድነው፣ ኢኮኖሚክ እንቅስቃሴው ምን ይመስላል የሚል ሪፖርት ሊያቀርብ መጥቶ ከሆነ እንደዛ ያለው ስህተት ነው እያልኩ ከሆነ ያሉት ችግር የለውም። አሁን ግን ያ ኤግዛምፕል ያንተ ለምንድን ነው ቀንዱ የተሰበረበት ኤግዛምፕል የሚሆነው? ልጅቱ የኳስ ፌዴሬሽን ኦር የስፖርት ምናምን ሚኒስተርን አቋም ልታንጸባርቅ አልመጣችም። አንደኛ ሚኒስተር መስሪያ ቤቱም አላካትም። ስለዚህ ፐርሰናል ነገሯን ማውራት መብቷን ቦታው ለምን የክሬቲቭ አዋርድ ቀርቶ ሌላ እንትን አይሆንም? ሌላ ስብሰባ ከፈለገ ለምን አይሆንም? መብቷ ነው። ለምን ህዝቡ እዛ ቦታ ላይ የተሰበሰበው ህዝብ የአዲስ አበባ ስፖርት ፌዴሬሽንን አመታዊ ገቢና ወጪ ሊያጣራ አይደለም የተሰበሰበው አይደለም። ስለዚህ አንተ ኤግዛምፕል ከጅምሩ ክሩክ ሊሆነ ኤግዛምፕል ነው። ሌላ ካለ አይ ቲንክ እየፈለክ ጠብቀኛል ብዬ አስባለሁ። ሌላ ያለ ያደረገችው ነገር ኢቨን ከቦታው አንጻር ትክክል አይደለም የሚለውን ለማሳየት የሚያስችል አቅም ያለው ኤግዛምፕል ካለ አምጣ። አለዚያ በአፍጢሙ የተደፋ ኤግዛምፕል አታምጣ። አያማ በአፍጢሙ ስላልክ ቀንዳም ስላልክ ምናምን እኮ ቃላት ይበቃል። ጨርሳል እኮ አንድ ጥያቄ መጠየቅ ነበረበት። መጽሐፍ ቅዱሱ ላይ ትክክል ነች ካለ በማን ስልጣን ስር ነው እንደ ክርስቲያን እሱ የሚኖረው? አስቀድሞ አልቲሜትሊ በማን ስልጣን ስር ነው የሚኖረው? አልቲሜትሊ በማን ስልጣን ስር ነው የምትኖሩት? እንደዛ ያላችሁ ሰዎች ማለት ነው። በመጽሐፍ ቅዱስ ስልጣን ስር ከሆነ አይ የዓለም ሕግም ይገዛናል ልትል ትችላለህ። የዓለም ሕግ ኦፍ ኮርስ ይገዛናል። ያደረገችውን ነገር ሕገ ወጥ ነው ልትል የምትችልበት ግን 5 ሳንቲም የሕግ አግባብ የለም። እንግዲህ ከሳችሁ ተመልከቱት። እሱን ግን መጽሐፉ የሚፈቅደውን ነገር ተሳስታለች ብለህ ለመውጣት ድፍረቱን ያገኘው እንዴት ነው? መጽሐፍ ቅዱስ ልክ ነች ይላታል ብለህ ማለት ነው። ከመጽሐፍ ቅዱስ ጋር ከተስማማህ በኋላ ከመጽሐፍ ቅዱስ ጋር በሚቃረን ምልከታ ልትመጣ የወደድከው this በጣም አሰቃቂ ነገር ነው። እስቲል እዚሁ እርቀታችሁ እንድትመለከቱት ማለት ነው። እዚሁ ምን ያህል ዲተሪዮሬት እንዳደረጋችሁ እንድታዩት ማለት ነው። ኦኬ መስሪያ ቤቱ ወክሏት አልመጣችም። ተወክላ ነው ስትሉ ነበር። ወክሏት አልመጣችም። ሲጀመር ወክሏት አልመጣችም። ሸላሚ ሆና ነው የመጣችው። ሸላሚ ሆና ስትመጣ ደግሞ የግል ሀሳቧን መናገር አትችልም። አዘጋጆቹ ራሱ አላሉም። እንኳን እናንተ እዚህ ያላችሁት ማለት አዘጋጆቹ ራሱ አላሉም።
እዛው ፔውን ይዘጉባት ነበር እኮ አዘጋጆቹ ራሳቸው ማለት ነው። እነሱ ራሱ አላሉም እንኳን እናንተ እዚህ ጫፍ ላይ ሆናችሁ የምትሉት ማለት ነው። ምን ያህል ግን ከመጽሐፍ ቅዱስ ጋር ለመላተም ዝግጁ እንደሆናችሁ ለእያንዳንዱ ነገር ጴንጤ ይናገረው እንጂ ምን ያህል ዝግጁ እንደሆናችሁ ግን ማየት እንችላለን በዚህ ውስጥ ራሱ ማለት ነው። እሺ ፓስተር